የጎንደር ከተማ አስተዳደር በከተማዋ በሁለተኛ ዙር የኮሪደር ልማት እየተሰራ ያለውን ተግባር ውጤታማ ለማድረግ ከቅዳሜ ገበያ መልሶ ማልማት ተሳታፊዎች ጋር ውይይት አካሂዷል። ውይይቱ በከተማ የገበያ ስርዓትን ለማዘመንና የገበያ ማዕከላትን መልሶ ለማልማት ያለመ ነው። በከተማው የሚሰሩ የልማት ስራዎችን ለመደገፍ ቁርጠኛ መሆናቸውን የተናገሩት ነጋዴዎች እየተሰሩ ባሉ የልማት ስራዎች ደስተኛ መሆናቸውን ተናግረዋል። ሊገነባ የታሰበ የገበያ ማዕከል በተያዘለት ጊዜ ተሰርቶ እንዲጠናቀቅም ጠይቀዋል። እኛ ስንመጣ ትናንት ከትናንት ወዲያ ስንወያይ መንግስት ሊቀማን ነው እንግዲህ እያልን ነው የመጣን። ግን እንደማትቀሙን አሁን ቀደም ብሎም ተነግሯል። ቅዳሜ ገበያ የታሰበላት ነገር ጥሩ ነው። መንግስት እኛን መጠቀም አለብን። ቅዳሜ ገበያን ቀርቶ ጎንደርን እያለሙ ጎንደርን እናልማት እያሉ በየቦታው እየሄዱ ጎንደር ለማለት ፒያሳን ታያላችሁ፣ ኮሌጅን ታያላችሁ። እየተሰራ ነው። ሀጎናቸው ላይ እንሆናለን። ሀጎናችሁ ነን፣ እኛም እናለማዋለን። ባጭር ጊዜ ቦታውን አስረክቡን፣ ወደ ስራ እንገባለን፣ እንሰራታለን። ጎንደርን ሀጎናችሁ ነን። ህዝቡን አግኝቼ ማወያየት እፈልጋለሁ በማለወትና ይሄን ሁሉ ህዝብ ሰብስበው እንዲግልጽ የሆነ እንትን በማወያየት እጅግ ከልብ አመስግኛለሁ። ቅዳሜ ገበያ ለብዙ አመታት የኖረች ናትና እንደው መቼ ነው የምትገነባ ቀኑን ቢነግሩኝ እያለ ብዙ ሚል አባላቶች አሉና እንደው ቀኑ ባጭር ጊዜ ውስጥ ቢነገር። የነበርንበት ከ50 ዓመት በላይ ነው። የቅዳሜ ገበያ ግን 19 ዓመት ጀምሮ በማህበር ተቋቁሟል። በማህበር ተቋቁሞ ግን ከዛም ጀምሮ ወደ ግንባታ እንድንሄድ እያልን በምንጓዝበት ሰዓት በአጋጣሚ ሆኖ ንብረታችን እያንዳንዱ እንዲወድም ተደረገ። የእያንዳንዱ ማህበር ንብረት እንትን ብሎ ከ165 ሚሊዮን ብር በላይ እንዲወድም ተደርጓል። ቅዳሜ ገበያ በምክንያት በፌስታል አጥረን ስለተቀመጥነ ነው። ቆርቆሮ በቆርቆሮ አጥረን ይሄም ሳያንሰው ከ1990 ከተቃጠለ በኋላ አሁንም ተደጋጋሚ ጥያቄ ጠይቀን ነበር፣ ምላሽ አላገኘንም። አሁን ግን የተስፋ ጭላንጭል እያገኘን ነው። የተከበሩት ክብር ከንቲባ ምናልባት ሳላመሰግን አላልፍም። ይህን እድል አጣርታችሁ ራሳችሁ እንድታመጡ በመባል ለዚህ ድል በቅተናል። ቅዳሜ ገበያ የገጠመን ብዙ ውስብስብ ነገር ነበረ። በየማህበራቱም እናቀዋለን። እኛ መስራች እንደመሆናችን ብዙ ነገር አንጓለው አጥርተው ከዚህ አድርሰውልናል። እኔ እንደው ጎንበስ ብዬ ነው እግዚአብሔር ይባርክልኝ ብዬ ማመሰግን። ክብር ይስጥልን። እሱም ብቻ ሳይሆን በስሮ ያሉት አባላቶች፣ የመንግስት ሰራተኞች፣ ትላልቆ እንደሱ አይነት ሰው አሉ፣ አመራሮች። እኔ ስማቸውን ገሌ ነው ብዬ ባልጠራም በጣም ነው የምናመሰግነው። የሚገነባው የገበያ ማዕከል ፍትሃዊ እንዲሆን የተሰሩ ተግባራት መኖራቸውን የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ኋላ ጠቅሰዋል። ጎንደር ከተማን የንግድ ማዕከል ለማድረግ እየተሰራ መሆኑንም አንስተዋል። ሊገነባ የታቀደውን የገበያ ማዕከል ከዳር ለማድረስ በጋራ መስራትም ይጠይቃል ነው ያሉት። ልናሳካው የሚገባ ስትራቴጂክ ስራ ገበያ ማዕከል ነው ሚል ውይይት ነው ያለን፣ አመራሩም ቲሙም ማለት ነው። ስለዚህ ይህን መሰረት አድርጎ ደግሞ እናልማው በሚል ከመካከላችሁ በጣም ጠንካራ ኮሚቴዎች አሏችሁ። ኮሚቴው ጠንካራ ከሆነ አንዱ እንዲበደል አንዱ እንዲከብር አይፈርድም። እኛ በስም ልናውቃቸው አንችልም። ማን አለው ማን የለውም፣ ማን ያስፈልገዋል፣ ማን የተበደለ ነው ማን ያልተበደለ ነው የሚለውን በፍትሃዊነት መለየት ይቻላል፣ መደማመጥ ይቻላል። የእናንተ የአባላቱና የኮሚቴው ጠንካራ መሆን ትልቅ እንትን አለ። አባላቱን በሙሉ ንቁ ተሳትፎ በማድረግ አሁንም የሚጠሩ መረጃዎች ካሉ እነሱን በማጥራት ረገድ አባላቱ አሁንም አመራሩ ተሳትፏችሁን አጠናክራችሁ መቀጠል አለባችሁ እያስባለሁ። መረጃ ካሁኑ ፋይል ተከፍቶ እያንዳንዱ መታወቂያው ወራሽ የሚያስፈልጉ መረጃዎች ፋይል እየተከፈተ ሰነድ እየተሰነደ በሶፍት ኮፒ መያዝ አለበት። የእያንዳንዱ ሰው ታሪክ ማለት ነው። እሱ በአግባቡ ይቀመጣል። ያው ሰውነን ወደ መጨረሻው መሄዳችን አይቀርም። ያ ብሄድ ያ ቢመጣ በዛ በተቀመጠ መረጃ ላይ ልጅ የልጅ ልጁ ሳይጣላ በፍቅር በሰላም ሰርቶ የሚበላበት እፎይ የሚልበት በመፈጠሩ የሚያመሰግንበት ምዕራፍ እንዲፈጠር ካስፈለገ መረጃዎች በአግባቡ መያዝ አለባቸው። ነጋዴዎች ደረሰኝ መቁረጥ ባህል እንዲያሳድጉም ምክትል ከንቲባው አሳስበዋል። መንገድ ልዩ ልዩ ነገር ያነሳችሁታል። እሱን ለማልማት
ካስፈለገ ከተማችን ላይ ምን ያስፈልገናል? ገቢ ያስፈልገናል። ገቢ ትልቅ መሳሪያ ነው። አምሮብን ለብሰን በልተን ጠጠን ለምተን እንድካል ሁሉም ሰው በእኩልነት በፍትሃዊነት ግብር ከፋይ መሆን አለበት። ግብር እንዲከፈል መታገል አለበት። በግብር አሰባሰብ ሂደት ላይ ችግር የሚፈጠር አካል ካለ ችግር አትፍጠር ለከተማዬ ልማት ነው ብሎ በጋራ እኩል መታገል አለበት። ጎንደር ላይ አንዱ የተሰበርንበት ጉዳይ ደረሰኝ መቁረጥ ላይ ነው። ደረሰኝ በመቁረጥ ረገድ ነጋዴው ማህበረሰብ ደረሰኝ ቁረጡ፣ እንደገናም እናንተ ስትገዙ ደረሰኝ ጠይቁ። በተመሳሳይ ደረሰኝ የማይቆረጥባቸው ንግዶች በተለይ ከአዲስ አበባ በመታመጧቸው ሸቀጦች ላይ የሚያጋጥሙ ችግሮችን በጋራ እንፍታ። ደረሰኝ መቁረጥ ላይ በደንብ ትኩረት ሰጣችሁ አብረን ብንተጋገዝ። ምክንያቱም ኢንቨስትመንት ላይ ጫና ፈጥሮብናል። እኔ ይሄ የሰው ኃይል የዚችን ከተማ መልማት የሚፈልግ ኃይል በሙሉ ቆርጦ ለለውጥ መነሳት አለበት። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን የተጀመሩ የልማት ስራዎችን ዳር ለማድረስ እየተሰራ መሆኑን ተናግረዋል። የጎንደር ቅዳሜ ገበያን የመልሶ ማልማት ስራ ለማጠናቀቅ የሰላምና ልማት ስራዎች ላይ መስራት ይጠይቃልም ብለዋል። ከመልሶ ማልማት አባላት የሚጠበቅ ኃላፊነት ምንድነው ካል ለመልሶ ማልማት አሰራርና በዚህ ውስጥ ላሉ ማቀፎች ግን ተገዥ መሆን ያስፈልጋል። የግል ፍላጎትን ቆርጦ መጣልና በጋራ መልማትን በደንብ ታሳቢ አድርጎ መንቀሳቀስን ይጠይቃል። ስለዚህ አብረን እንልማ አብረን እንደግ በሚል በቅን ልቦና መንቀሳቀስ ከናንተ ይጠበቃል። በወረፋ የምትሸጡበት ከቁጥቁጣ ዳር የምትወጡበት ለልጆቻችሁ ጥሪት የምታስረክቡበት ጊዜ አሁን ስለሆነ ያለምንም መሰሰት ለልማቱም ለሰላሙም ትልቅ ትኩረት ሰጣችሁ ለመስራት ጥረት አድርጉ። በእኛ በኩል ቅድም ያልኩት የጊዜ የጉልበት ብቻ ሳይሆን እናንተ ከምትፈልጉት በላይ የሚያስፈልጉ ነው ከተገኘ የህይወት መስዋዕትነት እየከፈል የህዝብችን ጥያቄ ዳር ለማድረስ ዝግጁ ነን። የከተማዋን ታሪክ የሚመጥን የንግድ ስርዓት ለመገንባት የንግዱ ማህበረሰብ በቅንነት ሊሰራ እንደሚገባ የተናገሩት ደግሞ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ናቸው። የቅዳሜ ገበያ የግንባታ ዲዛይንና አክሲዮን የማደራጀት ስራ በትኩረት የሚሰራ መሆኑን ተናግረዋል። አክሲዮኑን በዘርፍ በማደራጀት ዘመናዊ ገበያ ማዕከል የሚገነባ መሆኑንም አስረድተዋል። ሁሉም የማህበር አባል ከታች ከግራውንድ ሱቅ ይኖረዋል። እነንትና ወጡ እኛ ቀረን በዚህ አለፍን በዚህ ሄድን እንዳይመጣ ሁሉም ሰው መሬት ላይ ሱቅ ይኖረዋል። እሱ በዲዛይን መፈታት አለበት። አሰርተን ነበር ዲዛይን ግን አላመንኩትም። ዲዛይን አንድ ቦታ ላይ እነዛን ሰዎች ያሰራናቸው ወስደን ልንሰራ ስንል አቃተን። መሬት ላይ እንዴት ይወረድ የተሰራው ማለት ነው። የኢንተርኔቱም የምኑም ስላለ አልወርድ የሚልበት እድል አለ። ስለዚህ አሁን የዲዛይን ስራዎች እንሰራለን። በአክሲዮን በዘርፍ ትደራጃላችሁ። ምንም ችግር የለውም እኮ ቅዳሜ ገበያ ሸማ ብቻ ነኝ ካለ ሸማ ብቻ ይሆናል። ብረት አለኝ ካለ ብረት ይሆናል። ምን አሁን እዚህ ሐሳብ ምን ገድበው የለም። ሰው ሰራለው የሚል እምነት እንዲኖራችሁ ችግር እንኳን ቢገጥም ካድሎና ከምናምን ከሌብነት አንነሳም። እንድትይዟት ምን ተመካክረን እንዴት እናድርግ። እስካሁን ብዙ ገጥሞናል፣ አልፈነዋል። ከዚህ በኋላም ደግሞ የሚከሰት እናልፋለን። እንደዚህ በቃ የህዝብ ኮሚቴ ስናረገው እኮ አለቀ። የነጋዴው ኮሚቴ በባለሙያ በሌላ ሰው በደላላ ኢንተረስት እንድትሰራ አንፈልግም። ራሳችሁ ካለችበት መዝግባችሁ አምጡ። የሚተርፍ ቦታ የመንግስት መንገዱ ይሆናል። በጣም ጥሩ እኮ ነው። አንድ ሰው አምስትም በፊት በዛም ብሎ ያገኘ ካለ አንድ ይኖረዋል፣ ይቀጥላል። ወደ ላይ ሱቆች ይኖሩታል። ፍትሃዊ ነው የሚሆን። ለምሳሌ ኮሚቴዎችን መጀመሪያ ምን ሲሏቸው ነበር? 5 አላቸው። እነሱ ግን አንድም ቀን ስንወያይ ባህር ዳርም ይዘው ተሞክሮ ሲመጡ አንድ ሰው አንድ ዕጣ ነው ያለው፣ አንድ እድል ነው ያለው ስንል
ተቃውሞ አረይውን ብለውኝ አያውቁም። ስለዚህ በዛ መልኩ የሚታይ ነው የሚሆነው። የሚገነባው የገበያ ማዕከል መንገድ እንዲኖረው ይሰራል ያሉት ተቀዳሚ ምክትል ከንቲባው ማዕከሉ ተገንብቶ እስኪጠናቀቅ ለነጋዴዎች ጊዜያዊ መሸጫ ቦታ ይመቻቻል ብለዋል። መንገድ ምናን የተባለው በዛ ውስጥ እሱ የኛ ስራ ነው፣ የዲዛይን የባለሙያ ስራ ነው። ሁሉም አካባቢ መንገዶች እንዲኖራቸው የማድረግ ሁሉም ህንጻዎች ላይ መንገድ እንዲኖር የማድረግ ስራ እንሰራለን። ከዛ ውጪ ቅዳሜ ገበያ ሳምባም ልብም ብዙ ነገር ነው ለጎንደር። እሱ ተዘጋ ማለት ሙሉ ከተማው ነው የሚዘጋ ከዛ በኋላ። ስለዚህ የገበያ ማዕከል ያ ተገንብቶ እስኪጠናቀቅ ድረስ የት እናርግ የሚለውን በጥናት በፍጥነት እንመልሳለን። የት እናድርገውና በጊዜያዊ ሼድም ሰርታችሁ የምትገቡበት። ግን አሁን ምንድነው ማሳስበው ፍጥነት ያለው ዲዛይን በተለይ በሚታመኑ ሰዎች ተቋም እንዲሰራ ማድረግ፣ መሬቱን ቶሎ ማዘጋጀት። ልኬታውም ደግሞ አሁን ባለፈው የመጣ ልኬት አለ በደንብ እንዲለካ ፈልጋለሁ። ያመጡት አለ ግን በደንብ ተለክቶ ይቀርብልናል። ዲዛይን አብረን እንገመግማለን ከማህበሩ ጋር። ማህበሩ ሁሌ ያገኟችኋል። የሆነ ነገር ስንነጋገር ወደ እናንተ እየወረዱ ግልጽ እያረጉ እየተስማማችሁ የመጨረሻው ዲዛይንና የመሬት ርክክቡን የምናደርግበት ቀን እዚቹ መድረክ እናደርጋለን በቅርብ ማለት